ምቀኝነት። በዛሬው ቪዲዮ ስለ ምቀኝነት ምንነት፣ ማን ላይ እንደሚመቀኝ፣ በምቀኝነትና በቅናት መካከል ያለውን ልዩነትና አንድነት፣ እንዲሁም የምቀኝነት ስሜት እንዴት መከላከል እንደሚቻል እንመለከታለን። ቪዲዮውን ላይክ፣ ቻናላችንን ደግሞ ሰብስክራይብ በማድረግ ቤተሰብ እየሆናችሁ አብሮነታችሁን ከኛ ጋር አድርጉ። እነሆ ወደ ቪዲዮው። ምቀኝነት አንድ ሰው እንዲኖረው የሚፈልገውን ችሎታ፣ ስኬት፣ ንብረት ወዘተ ሌላ ሰው ሲኖረው የሚፈጠር ስሜት ሲሆን መሰረታዊ ከሆኑ ስሜቶች አንጻር ሲታይ የንዴትና የሐዘን ድብልቅ ነው። ሌላ ሰው የተሻለ ነገር ሲሰራ ወይም ሲኖረው ሁለት አይነት ስሜት ሊፈጠር ይችላል። አድናቆት ወይም ምቀኝነት። አድናቆት የሌላውን መሻሻል በትህትና መቀበልና ከዛም መማር ሲሆን፣ ምቀኝነት ግን በንዴት ላለመቀበል መሞከርና ለዛ ሰው አሉታዊ አመለካከት መያዝ ነው። ማንን ላይ ይመቀኛል? ሰዎች የሚመቀኙት ከነሱ ጋር ተቀራራቢ ደረጃ ላይ ያለ ሰው ላይ ነው። ማለትም እንደ ጓደኛ፣ ጎረቤት፣ የሥራ ባልደረባ ወዘተ። ለምሳሌ ያህል ጫማህን የሚጠርገው ሊስትሮ አንተ የተሻለ ኑሮና ሥራ ስላለ የምቀኝነት ስሜት አይሰማውም። ይልቁንም አጠገቡ ያለ ሌላ ሊስትሮ የተሻለ ገንዘብ ሲያገኝ የምቀኝነት ስሜት ይሰማዋል። ጎረቤት የተሻለ ቤት ስትሰራ ምቀኝነት ስሜት ይሰማው ይሆናል እንጂ አላሙዲን አዲስ ሕንፃ ሰራ ብሎ ምንም ስሜት አይፈጠርበትም። በአጠቃላይ ምቀኛ ከሩቅ አይመጣም ነው አባባሉም። ስለዚህም ምቀኝነት ከቅርብ ሰዎቻችን ስለሆነ የሚመጣው የቅርብ የሆኑ ሰዎቻችንን በጥንቃቄና በብልሃት ልንይዛቸው ይገባናል። ምቀኝነት ወይስ ቅናት? አንዳንድ ሰዎች ምቀኝነትና ቅናትን ሲቀያይሩ ይስተዋላል። ነገር ግን ሁለቱ የተለያዩ ስሜቶች ናቸው። ቅናት ማለት በሕይወታችን ቦታ የምንሰጠው ነገር እንዳይወሰድብን ስንፈራ የሚፈጠር ስሜት ሲሆን፣ እንዳይወሰድ የምንፈልገው ነገር ለመጠበቅ ጥረት እንድናደርግ የሚገፋፋ ስሜት ነው። ለምሳሌም ቅናት በፍቅር ግንኙነት ውስጥ ሲፈጠር ሰዎች ረጅም ወይም አንዳንድ ጊዜ ከልክ ያለፈ ርቀት እንዲሄዱና አላስፈላጊ ነገሮችን እንዲያደርጉ ያረጋል። ምቀኝነት የሚፈጠረው ግን አንድ ሰው ቢኖረው የሚመኘውን ነገር ግን የሌለውን ሌላ ሰው ሲኖረው የሚፈጠር ስሜት ሲሆን፣ ልዩነቱን ለማጥበብ ሌላውን ካለበት የሕይወት ደረጃ በክፋት ለማውረድ ወይም ራስን ከፍ ለማድረግ እንዲጣጣር የሚገፋፋ አሉታዊ ወይም ጎጂ ስሜት ነው። ለምሳሌም መገለጫዎቹ አላውቃትም እንዴ እንዴት እንደነበረች፣ እኔ ገንዘብ ሰጥቼው አይደል እንዴ ስራ የጀመረው፣ የመሳሰሉትን አሉታዊ ንግግሮችን አብዝቶ መጠቀም ነው። ስለዚህም በምቀኝነትና በቅናት መካከል ያለውን ልዩነት በጥልቀት በማጤንና በመለየት ለሕይወታችን አስፈላጊ በሆነ መልኩ ልንጠቀምበት ይገባል። የምቀኝነት ስሜትን እንዴት መከላከል ይቻላል? የሰው ልጅ ማህበራዊ እንስሳ በመሆኑ የትኛውም የሕይወት ደረጃ ላይ ቢኖር ራሱን ከሌሎች ጋር ማነጻጸሩ አይቀርም። ይህም ከሰው ወደ ሰው መጠኑ ቢለያይም የምቀኝነት ስሜት መፈጠሩ አይቀሬ ነው። የምቀኝነት ስሜት ከባድ ስነ-ልቦናዊ ህመምን ይፈጥራል። ከዚህም ህመም ለመፈወስና ለመላቀቅ ሁሉም ሰው የየራሱ ስኬት፣ የየራሱ ውጣ ውረድ ውስጥ እንደሚያልፍ መረዳት የምቀኝነት ስሜትን ይቀንሰዋል፣ እንዲሁም ያስወግደዋል። ለምሳሌ ፌስቡክ ላይ ከፍቅረኛዋ ጋር ስትዝናና ፖስት ታድርግ እንጂ ከዛ በፊት ለሁለት ቀናት የተኳረፉበትን የተጨቃጨቁበትን ፖስት አላደረገችም፣ አታደርግምም። በሌላም በኩል አንድ ውጤታማ ሰው ስለደረሰበት ትልቅ ደረጃ ሲነግረን ስራ ላይ ሲያተኩር ከቤተሰቡ ጋር ብዙ ጊዜ እንደማያሳልፍ፣ ከቤተሰቡ ጋር ያለው ግንኙነት እንደተበላሸ አልነገረን ይሆናል፣ አይነግረንምም። የምቀኝነት ስሜትን ሌላውን ዝቅ ለማድረግ ለማዋረድና ለማኮስመን ከማዋል ይልቅ ከሌላው በመማር ራስን ለማሻሻል መጠቀም ይቻላል። አንድ ሰው ሲመቀኝብን
ከሱ በሆነ ነገር የተሻለን እንደሆነን እንደሚያስብ ማስታወስ በዓላማችን መጽናት አስፈላጊና ተገቢ ነው። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮሜንት ሰክሽን ላይ አካፍሉን። ስለተከታተላችሁን እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።